2025-26 የውድድር ዓመትን በአርሰናል ሻምፒዮንነት አጠናቀን ወደ 2026-27 የውድድር ዓመት ከመሸጋገራችን አስቀድሞ ክለቦች ራሳቸውን ለማጠናከር በከፍተኛ ደረጃ ጥረት የሚያደርጉበት በቅርቡ የሚከፈተው የተጫዋቾች ዝውውር ከወዲሁ መሞቅ ጀምሯል። ክለቦች ጉድለታቸውን ያውቃሉ። በሚቀጥለው የውድድር ዓመት ምን አሻሽለው መቅረብ እንደሚጠበቅባቸውም ተረድተዋል። ስለዚህም ከወዲሁ ቀልጠፍ ያለ የዝውውር ተሳትፎን ማድረግ ጀምረዋል። ባርሴሎና፣ ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ ከእንደነዚህ ያሉ የዝውውር ጉዳዮች ጋር በተያዘ ስማቸው በተደጋጋሚ የሚጠሩ ታላላቅ ክለቦች ናቸው። በተለይ ማንቸስተር ዩናይትድ ምናልባትም በዚህ ሳምንት መጨረሻ የሚጨርሰው አንድ ዝውውር ይኖራል ተብሏል። ዛሬ በስካይ ስፖርትስ በቢቢሲና በሌሎችም ትልልቅ ሚዲያዎች የማንቸስተር ዩናይትድ ለዝውውር ስምምነት መቃረብ ሰበር ዜና ተብሎ እየተነገረ ይገኛል። ማንቸስተር ዩናይትድ ካዚሜሮን ለመተካት የሚያደርገው ጥረት የመጀመሪያው ክፍል መሆኑ ነው። ሌሎች በርካታ ተጫዋቾች አሁንም ከታላቁ ክለብ ከማንቸስተር ዩናይትድ ጋር ተያይዘው መነሳታቸውን ቀጥለዋል። አርሰናል የፊታችን ቅዳሜ ከፓሪስ ሰን ዠርማ ጋር የሚያደርገው በጉጉት የሚጠበቀው የቻምፒዮንስ ሊግ የዋንጫ ጨዋታ አለበት። አሰልጣኝ አርቴታ የውድድር ዓመቱ ኮከብ አሰልጣኝ ተብሎ ክብሩን በተቀበለበት ሰዓት የተናገረው ነገር ደግሞ መነጋገሪያ ሆኗል። የቅዳሜውን ጨዋታ ፒኤስጂን አሸንፈን ለድርብ ድል የምንዘጋጅበት ዳግም በታላቅ ድል አድራጊነት ጎዳና የምንወጣበት እንደሚሆን እርግጠኛ ነኝ የሚል አስተያየቱን ሰጥቷል። ስለዚህ የመድፈኞቹ ደጋፊዎች ለዳግም ድል መዘጋጀት ትችላላችሁ። አሰልጣኛችሁ ከመቼውም ጊዜ በላይ የተጫዋቾቹን፣ የረዳቶቹን፣ የደጋፊዎቹን ስሜት በደንብ ከገመገመ በኋላ እርግጠኝነት እንደተሰማው እየተናገረ ይገኛል። አርቴታ ኮከብነቱ ይገባዋል። አሁን የቅዳሜውን ጨዋታ በተመለከተ የተናገረው ነገር የብዙዎቹ የአርሰናል ደጋፊዎቹም ስሜት እንደሆነ እየተገለጸ ነው የሚገኘው። ዊሊያም ሳሊባ እና ሌሎችም የአርሰናል ሰዎች በጨዋታው ዙሪያ ያሉትንም ወደ እናንተ እናደርሳለን። አንቶኒ ጎርደንን ለመውሰድ ባርሴሎና ከኒውካስል ዩናይትድ ጋር በይፋ ንግግር ጀምሯል። ኑኖ ኤስፒሪቶ ሳንቶ ከዌስትሃም ዩናይትድ ጋር ይቆያሉ። እነዚህና ሌሎች በዚህ ሰዓት ወደ እናንተ ሊደርሱ የሚገባቸውን የተለያዩ መረጃዎች ወደ እናንተ እያደረስን የተወሰኑ ደቂቃዎችን አብረናችሁ እንቆያለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑ፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ ግን እጅግ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ኒውካስል ዩናይትድ በዘንድሮ የውድድር ዓመት የደረጃ ሰንጠረዡን 12ኛ ሆኖ የጨረሰ፣ በዚህም ደጋፊዎቹ ደስታ የጎደላቸው ናቸው። ታዲያ ኤዲ ሃውና የኒውካስል ዩናይትድ ባለስልጣናት ለ2026-27 ራስን የማጠናከር ስራ መሰራት አለበት። ለዚህ ደግሞ ዋና ዋና ከሚሏቸው ተጫዋቾች መካከል የተወሰኑትን ሸጠው በሸጡት ገንዘብ ደግሞ ሌሎች በርከት ያሉ ተጫዋቾችን ወደ ቡድኑ በመቀላቀል ኒውካስል ዩናይትድ የተሻለ ጠንካራ ሆኖ እንዲቀርብ አቅደው እየሰሩ ነው። ታዲያ የሚሸኙ ተጫዋቾች እነማን ናቸው? የትኞቹን ተጫዋቾች በመሸኘት ምን ያህል ገንዘብ ጄኔሬት ማድረግ ኒውካስል ዩናይትድ አስቧል? ከነዚህ ተጫዋቾች ሽያጭ የሚገኘው ገንዘብ ላይ የሚጨምረው ፍራንክ ተጨምሮ ግን ለኤዲ ሃው ምናልባት የማይሰናበቱ ከሆነ ጠንካራ ቡድንን ለመገንባት በተለያዩ ቦታዎች ላይ ኒውካስል አማራጭ ያላቸውን ተጫዋቾች ያስፈርማል። ታዲያ ከኒውካስል ዩናይትድ ስለ መውጣት ሲታሰብ ኒውካስል ዩናይትድን ለቀው ሌሎች ክለቦችን ሊቀላቀሉ ይችላሉ በሚለው ጉዳይ ላይ ስማቸው በተደጋጋሚ የሚነሱ ተጫዋቾች መካከል አንደኛው አንቶኒ ጎርደን ነው፣ ሌላኛው ቶናሊ ነው፣ ከዛ በተጨማሪ ደግሞ ጉማሬሽ ናቸው። እነዚህ ተጫዋቾች የሚወጡ ከሆነ ኒውካስል ምኑን ቀረ ታዲያ ባዶ ሆነ አይደለም ወይ የሚል ስሜት ይፈጥራል። በእርግጥ እነዚህን ተጫዋቾች ለመውሰድ ያሰፈሰፉ፣ እነዚህን ተጫዋቾች ቀልብ ለመሳብ ከፍተኛ ጥረት እያደረጉ ያሉ ተሳክቶላቸውም የተጫዋቾቹን ጉጉት
ያገኙ ክለቦች አሉ። ለምሳሌ አንቶኒ ጎርደንን በተመለከተ እዛው የፕሪሚየር ሊጉ ክለቦች፣ ከዛ በተጨማሪ ደግሞ ከጀርመን ባየር ሚዩኒክ፣ ከላሊጋው ደግሞ ባርሴሎና በጣም ጠንካራ ፍላጎት አላቸው ነው። በባየር ሚዩኒክና በኒውካስል ዩናይትድ መካከል የነበረው ድርድር ያን ያህል የጠለቀ የሚባል ሊሆን አልቻለም። ባየር ሚዩኒክ በጣም ይፈልገዋል አንቶኒ ጎርደንን። ነገር ግን ይህንን ተጫዋች ለማስፈረም የሚፈልገው ዝቅ ባለ ዋጋ ነው። ኒውካስል ዩናይትድ ደግሞ ለአንቶኒ ጎርደን የምር አምርሮ የሚመጣ ክለብ ካለ ለዚህ ተጫዋች ዝውውር 70 ሚሊዮን ፓውንድ ሊከፍለኝ ይገባል ነው የሚለው። የሚያቻኩለኝ የሚያጣድፈኝ ጫና ውስጥ ሆኜ የምሸጠው ተጫዋች አይደለም፣ ምክንያቱም ከተጫዋቹ ጋር እስከ 2030 ድረስ ኮንትራት አለኝ። ስለዚህ ይሄንን ኮንትራት እስካለኝ ድረስ በጄ የኒውካስል ባለስልጣናት ከባርሴሎና ጋር ይሁን ከባየር ሚዩኒክ ጋር ይሁን የሚደራደሩት በተረጋ ስሜት ነው። የመቻኮል ውሉ አልቆብኛል፣ ስለዚህ ውሉ ከማለቁ በፊት ይህንን ልጅ ለሚፈልጉት ክለቦች ሸጬ ገንዘቡን ላገኝ የሚል ጥድፊያ ውስጥ የሚገቡበት ምንም አይነት ምክንያት የለም። ስለዚህ አንቶኒ ጎርደን ከኒውካስል ዩናይትድ ወጥቶ ወደ ባርሴሎና ሊሄድ የሚችልበት እድል ደግሞ ዛሬ አሁን ከጥቂት ደቂቃዎች በፊት በወጣው መረጃ ባርሴሎና የምሩን በሰዎቹ በኩል ከአንቶኒ ጎርደን ተወካዮች ከኒውካስል ዩናይትድ ተወካዮች ጋር ድርድር ጀምሯል። ባርሴሎና ምናልባት ለዚህ ተጫዋች ዝውውር የሚከፍለው 70 ሚሊዮን ፓውንድም እንኳን ቢሆን የተወሰኑ ተጫዋቾችን ሸጬ የአንቶኒ ጎርደንን ዝውውር ለማሳካት ላውለው አስቤያለሁ የሚል አቅም አለው እና የባርሴሎና አሰልጣኝ ሃንሲ ፍሊክ በቅርቡ ነው ኮንትራታቸውን ያራዘሙት። ከባርሴሎና ሰዎች ጋር ሲነጋገሩ አንቶኒ ጎርደንን አብዝተው ከሚፈልጓቸው ተጫዋቾች ለሚቀጥለው የውድድር ዓመት ለበለጠ ድል፣ የበለጠ ድል ማለት የንጉሱን ዋንጫ የላሊጋውን እንዲሁም ደግሞ ግማሽ ፍጻሜ እየደረሱ የሚመለሱበትን የአውሮፓ ቻምፒዮንስ ሊግን ዋንጫ ለማሸነፍ ከፍተኛ ጥረት የሚያደርጉበት ነው። ዘንድሮ በአትሌቲኮ ማድሪድ ተሸንፈው ወጥተዋል፣ ግማሽ ፍጻሜ አልደረሱም። ባለፈው የውድድር ዓመት ግማሽ ፍጻሜ ደርሰው ደግሞ እንደገና ተሸንፈው ዋንጫውን ያጡበት ወይም ለዋንጫ መድረስ አይችሉ የቀሩበት አጋጣሚ አለ። ስለዚህ ይሄ እንዲሻሻል ይፈልጋሉ። የላሊጋው ኃያልነታቸው በአውሮፓ ቻምፒዮንስ ሊግም ላይም እንዲደገም ይፈልጋሉ። ለዚህ ያግዙኛል ብለው ከሚያስቧቸው ተጫዋቾች መካከል አንደኛው አንቶኒ ጎርደን ነው። ስለዚህ ይሄንን ተጫዋች ለመልቀቅ ኤዲ ሃው ፈቃደኝነት ያላቸው ወይም ክለቡ የአንቶኒ ጎርደንን ዝውውር ላለማደናቀፍ የሚፈልግ መሆኑን የሚያሳብቀው የውድድር ዓመቱ የመጨረሻ ጨዋታ ፉልሃምና ኒውካስል ዩናይትድ ነበር ያደረጉት። በዛ ጨዋታ ላይ የአንቶኒ ጎርደን አለመሰለፍን ተከትሎ ይሄ ልጅ ከእናንተ ጋር በሚቀጥለው የውድድር ዓመት እናየዋለን ወይ ከእናንተ ጋር አብሮ ይዘልቃል ወይ ተብለው ተጠይቀው ነበረ ኤዲ ሃው። እኔ የማውቀው በደህና ወደ ዓለም ዋንጫ እንደሚሄድ ነው። ስለ ወደፊቱ ግን ማንም ፕሪዲክት ማድረግ አይችልም። ልገምት ቢልም ገምቶ አስተያየት ቢሰጥም ልክ የመሆን እድሉ አነስተኛ ሊሆን ይችላል። ስለዚህ እምመኝለት ወደ ዓለም ዋንጫ በሰላም እንዲሄድ ነው። ከዛ በኋላ የሚሆነውን ግን አብረን እናያለን ብለዋል። አንድ አሰልጣኝ የራሱን ተጫዋች በተመለከተ ኖ እሱ አይሸጥም ብሎ ወይም እሱ የዕቅዳችን አካል ነውና የትም አይሄድም ብሎ ማረጋገጫ መስጠት ካቃተው በዚህ ልጅ ዙሪያ የምንሰማቸው መረጃዎች በአብዛኛው ወደ ልክነት የተጠጉ ናቸው። ኒውካስል ዩናይትድ ገንዘብ ጄኔሬት ማድረግ አለበት። ለዚህ መስዋዕት ከሚሆኑ ተጫዋቾች መካከል አንደኛው አንቶኒ ጎርደን ነው የሚሆነው። እንግዲህ ባርሴሎና ከአንቶኒ ጎርደን በተጨማሪ ሁሊያን አልቫሬዝንም ለማስፈረም ጥረት እያደረገ መሆኑን እናውቃለን። አሁን ሌላው ጥያቄ የሚሆነው የሃንሲ ፍሊክ ባርሴሎና አንቶኒ ጎርደንን ሁሊያን አልቫሬዝን የሚያስፈርም ከሆነ በባርሴሎናና በማንቸስተር ዩናይትድ መካከል የተደረሰው ስምምነት ምን ሊውጠው ነው የሚል ጥያቄን ደግሞ እናነሳለን። በባርሴሎናና በማን ዩናይትድ መካከል ያለው ስምምነት ማርከስ ራሽፎርድን ለ2025-26 የውድድር ዓመት በውሰት ሊጠቀሙ ከዛ ግን የመግዛት እድል ሊኖራቸው የመግዛት እድላቸውን ደግሞ በ26 ሚሊዮን ፓውንድ ተግባራዊ ማድረግ እንደሚችሉ ነበር የተስማሙት። አሁን አንቶኒ ጎርደንን እያስፈረመ ሁሊያን አልቫሬዝን ለማስፈረም ጥረት እያደረገ ማርከስ ራሽፎርድን በተመለከተ ባርሴሎና ምን አስቦ ነው? ይህንን በተመለከተ የባርሴሎናን ኢንቴንሽን እንነግራችኋለን። ግን ራሱ ማርከስ ራሽፎርድ ተጠይቆ ነበረ። የባርሴሎና ቆይታ የውሰቱ አበቃ፣ ቀጥሎ ምንድን ነው የሚሆነው? ቀጥሎስ ምን እንዲሆን ትፈልጋለህ ተብሎ ተጠይቆ ነበር። እኔ ምትሃተኛ አይደለሁም ወይም ማጂካል ፓወር ያለው ሰው አይደለሁም።
ቢኖረኝና የራሴን ዕጣ ፈንታ ራሴ የምወስንበት ልዩ ኃይል ቢኖረኝ ከባርሴሎና ጋር ነበር የምቆየው ብሎ በባርሴሎና ውሉ እንዲራዘም በባርሴሎና ቋሚ ዝውውር እንዲፈጸምለት ይፈልጋል። በጣም ደስተኛ ነው ማርከስ ራሽፎርድ። ስለዚህ ባለፈውም ከማንቸስተር ዩናይትድ ወጥቶ ወደ ሌሎች ክለቦች ሊሄድ ነው ሲባል ባርሴሎና ቀዳሚው ምርጫው እንደሆነና ባርሴሎናን ለመቀላቀል የትኛውንም ነገር ለማድረግ ዝግጁ መሆኑን የላሚን ያማል የቡድን ጓደኛ መሆን እንደሚፈልግ ሲናገር ነበር። 1 ዓመት አብረው ጓደኛ ሆነው ከባርሴሎና ጋር ስኬታማ ሆነዋል። አሁን ግን የውሰት ውሉ ሲያበቃ ቀጥሎ ምን ይሆናል ቢባል አሁንም ጠንካራው ፍላጎቱ ከባርሳ ጋር መቀጠል ነው። ባርሴሎና 26 ሚሊዮን ፓውንድ ለማንቸስተር ዩናይትድ መክፈል የፈለገ አይመስልም ይላሉ የስፔንም የእንግሊዝም ሚዲያዎች። የባርሴሎና ፍላጎት እንደ ሚዲያዎቹ አገላለጽ ለሁለተኛ የውድድር ዓመት ማንቸስተር ዩናይትድን አግባብቶ እና አነጋግሮ የውሰት ስምምነት ላይ መድረስ ነው። ማርከስ ራሽፎርድን መመለስ አይፈልጉም፣ ማቆየት ነው የሚፈልጉት። ማቆየት የሚፈልጉት ግን በውሰት ነው፣ በእንደገና የውሰት ስምምነት። ይሄንን ማንቸስተር ዩናይትድ ይቀበለዋል ወይስ አይቀበለውም? ማርከስ ራሽፎርድን በድጋሚ ማዋስ የማይፈልግ ከሆነ ማን ዩናይትድ ለማን ሊሸጠው ይችላል? ምክንያቱም ማንቸስተር ዩናይትድ ማርከስ ራሽፎርድን መመለስ ያለበትም አይመስለኝም፣ መመለስ የሚፈልግም አይመስለኝም። ልክ ማርከስ ራሽፎርድ ከመመለስ ይልቅ ባርሴሎና መቆየት እንደሚመርጠው ሁሉ። በነገራችን ላይ የምስጋና መልእክት ሲያስተላልፍ ነበር የእንግሊዝ ብሔራዊ ቡድን ውስጥ ተጠራው ብሎ። የምስጋና መልእክት ውስጥ የማንቸስተር ዩናይትድ ስም የለም። ኦፍኮርስ ለማንቸስተር ዩናይትድ ምስጋና የሚያቀርብበትን ምክንያት ብንፈልግ ላናገኝ እንችላለን። ነገር ግን ያመሰግነው ኡናይ ኤምሬን፣ አስቶን ቪላን፣ ባርሴሎናን፣ ሃንሲ ፍሊክን ነው። እናንተ ናችሁ ደምቄ እንደወጣ ደምቄ እንድታይ አድርጋችሁኝ በብሔራዊ ቡድን በዓለም ዋንጫ እንድጠራ የሆንኩት ብሎ በልዩ ሁኔታ እነሱን አመስግኗል። ለማንኛውም ግን አንቶኒ ጎርደንን ለማስፈረም በባርሴሎና በኩል በይፋ የተጀመረው ጥረት የማርከስ ራሽፎርድን ዝውውር በተመለከተ ነገሩን ከባድና ውስብስብ አድርጎታል የሚል ነው። ዞሮ ዞሮ እሱ አሁንም በባርሴሎና በኩል ፍላጎት እንዲኖር ምኞት አለው። ያንንም ደግሞ ለባርሴሎና ሰዎች እየተናገረ መልእክቱንም እያስተላለፈ እንደሆነ ሰምተናል። ማንቸስተር ዩናይትድ ብለን ካነሳን ማንቸስተር ዩናይትድ 2025-26 የውድድር ዓመትን 3ኛ ሆኖ የጨረሰ ወደ አውሮፓ ቻምፒዮንስ ሊግ የተመለሰ ታሪክን ከቀጠረበት ጊዜ አንስቶ በድጋሚ ያማረበት ማንቸስተር ዩናይትድ ከትልልቆቹ ቡድኖች ጋር ባደረጋቸው ጨዋታዎች በጎ እንቅስቃሴ እና ምርጥ ውጤትን ማምጣት የቻለ ነው። ማንቸስተር ዩናይትድን በተመለከተ ሌላው የማይስተባበለው ሀቅ ከነ ካዚሜሮ ከነ ማኑኤል ኡጋርቴ ጋር እንደሚለያይ ነው። ኡጋርቴ መለያየቱ የሚጠበቅ እንኳን ሆነ የሚባል አይነት ነው። ምክንያቱም ኖሮም የተጠበቀውን አይነት አገልግሎት እየሰጠ አይደለም። ካዚሜሮ ግን በማንቸስተር ዩናይትድ ቤት ውስጥ በጣም 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 ተወዳጅ፣ እባክህ 1 ዓመት ቆይልን እየተባለ እየተዘመረለት ግን ለመሄድ የተገደደ ለመሄድ የወሰነ ለመለያየት ከማንቸስተር ዩናይትድ ጋር ስምምነት ላይ የደረሰ ነው። ስለዚህ ማንቸስተር ዩናይትድ ይህንን ክረምት የዝውውር ተሳትፎውን ጠንካራ ማድረግ መቻል አለበት። ምክንያቱም መተካት ያለበት ካዚሜሮ ነው። ካዚሜሮ ምናልባትም በቅርብ ዓመታት ውስጥ በጣም 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 የተዋጣ የሚባል አቅም ካላቸው የምርጥ የመሃል ሜዳ ተጫዋቾች መካከል አንደኛው ካዚሜሮ ነው። የእሱ ውጤታማነት በማንቸስተር ዩናይትድ ቤት ምን ያህል ትልቅ እንደሆነ አይተናል። ስለዚህ ዩናይትድም ቃል እንደገባው 2 ወይም 3 የመሃል ሜዳ ተጫዋቾች አስፈርማለሁ ሲል ነበር። ይህንን ስራ ከወዲሁ ጀምሮታል። ዛሬ በሰበር ዜና ሲነገረን የዋለው በተለይ ከሌት አፍተርኑን በኋላ ማንቸስተር ዩናይትድ ከአታላንታ ጋር ኦልሞስት ስምምነት ላይ ደርሷል ነው። ኦልሞስት ስምምነት ላይ የተደረሰው ደግሞ ካዚሜሮን እንዲተኩልኝ አስባቸዋለሁ ከሚላቸው ተጫዋቾች መካከል አንዱ እንዲሆን የተፈለገው የአታላንታ ተጫዋች የሆነው ኤደርሰን ነው። ኤደርሰንን ለማስፈረም ማንቸስተር ዩናይትድ 38 ሚሊዮን ፓውንድ ለመክፈል መስማማቱን፣ ነገር ግን ሁሉንም 38 ሚሊዮን ፓውንድ የቀጥታ ወይም የማይቀር ክፍያ አድርጎ ሊሰጥ ሳይሆን 35ቱ የማይቀር ክፍያ ነው። 3 ሚሊዮን ፓውንድ ደግሞ የኤደርሰን የማንቸስተር ዩናይትድ ቆይታ እየታየ ሲሳካ የሚጨመር ነው። በአድኦንስ የተቀመጠ ነው ማለት ነው። አሁን ይህንን ተጫዋች ማስፈረም በትክክል ካዚሜሮን ይተካል ወይ የሚል ጥያቄን ብዙ ሰዎች ያነሳሉ።
በነገራችን ላይ የአታላንታው አሰልጣኝ አንድ ነገር አድርገዋል። በውድድር ዓመቱ የመጨረሻ ጨዋታ ሲደረግ ይህንን ተጫዋች ከጨዋታ ውጭ አድርገውት ነበረ። ምን ነው ሲባሉ ልጁ በቋሚነት ለአታላንታ ስለሚጫወት በዛ አገልግሎት ስለሚታወቅ ምን ነው ኤደርሰን አልገባም ተብለው ሲጠየቁ አንድ ትልቅ ክለብ እሱን በተመለከተ ፍላጎት አሳይቶ የዚህን ተጫዋች ዝውውር በተመለከተ ከዛ ትልቅ ክለብ ጋር እየተነጋገረ ስለሆነ ነው ክለቡ ብሏል። ስለዚህ ወይ ማንቸስተር ዩናይትድ የዚህን ተጫዋች ዝውውር በተመለከተ ከአታላንታ ጋር ባደረገው ድርድር ልጁ አሁን መጫወት ያቁም ብሎ አዟል፣ ወይም ደግሞ ከማንቸስተር ዩናይትድ ቀደም ብሎ ይህንን ተጫዋች ለማስፈረም አትሌቲኮ ማድሪድ ነበረ ፍላጎት ያሳየው። ስለዚህ አትሌቲኮ ማድሪድ ይህንን ትእዛዝ ሰጥቷል። ለማንኛውም የአታላንታው አሰልጣኝ ግን አንድ ትልቅ ክለብ ከተጫዋቹ ጋር ጉዳይ ስለጀመረ ልጁ ከጨዋታ ውጭ ሆነዋል ብሏል። ይህንን ተጫዋች የማንቸስተር ዩናይትዱን ካዚሜሮን እንዲተካ ስለታሰበ አገልግሎቱ ምንድን ነበር የሚመስለው የሚለውን ደግሞ እናንሳ። እንግዲህ ማንቸስተር ዩናይትድ እዚህ ቦታ ላይ ራስን ለማጠናከር በተደጋጋሚ የክለቡ ስም ተያይዞ ሲነሳ የነበረው አንድም ከካርሎስ ባሌባ፣ አደም ዋርተን፣ ኤሊየት አንደርሰን፣ ቶናሊ አይነት ተጫዋቾች ነው። እነዚህ ተጫዋቾች አሁን በምንለው 35 ሚሊዮን ፓውንድ 38 ሚሊዮን ፓውንድ አካባቢ ሊገኙ የሚችሉ ተጫዋቾች አይደሉም። ስለዚህ የነዚህ ተጫዋቾች ዙሪያ ያለውን ፍላጎት ትቶታል ማለት አንችልም። ለምሳሌ ዛሬም በወጡ መረጃዎች ኤሊየት አንደርሰን ሞሮፍ ወደ ማንቸስተር ሲቲ ያዘነበለ እንደሆነ፣ ቶናሊ ደግሞ ሞሮፍ የማንቸስተር ዩናይትድ ተጫዋች ለመሆን እድሉ በጣም ሰፊ እንደሆነ ዩናይትድም ይፈልጋል፣ ቶናሊም ያንን ይፈልጋል የሚሉ መረጃዎች ወጥተዋል። ይህንን የውድድር ዓመት ግን አሁን ወደ ማንቸስተር ዩናይትድ ሊገባ ከጫፍ የደረሰው ኤደርሰን እንዴት ነው ያሳለፈው ስንል በአጠቃላይ በውድድር ዓመቱ 59 ታክሎችን ያከናወነ 28 ኢንተርሴፕሽኖች የነበሩት ወይም ኳስ ማቋረጦች የነበሩት፣ ከዛ በተጨማሪ ደግሞ ፖሴሽኖችን የኳስ ቁጥጥርን በመንጠቅና በመቀማት ረገድ በማሸነፍ ረገድ ትልቅ አስተዋጽኦ የነበረው ተጫዋች ነው። በተለይ ደግሞ ከዚህ ከጣሊያን ሴሪኤ በተመሳሳይ ሚና ከሚጫወቱ ተጫዋቾች በቶፕ 15 ውስጥ የሚገባ የመጀመሪያዎቹ 15 ጥሩ የሚባሉ ተጫዋቾች ውስጥ የሚገባ ነው። ይሄ የሱ ቁጥር ለምሳሌ በፖሴሽንን በማሸነፍ ሊሆን ይችላል፣ በኢንተርሴፕሽን ሊሆን ይችላል፣ በታክል ሊሆን ይችላል። አሁን የጠቃቀስናቸው ቁጥሮች በጣሊያን ሴሪኤ እስከ 15ኛ ደረጃ ያለው ውስጥ የተካተቱ ጥሩ ናቸው የሚባሉ ተጫዋቾች የሚካተት ቢሆንም ወደ እንግሊዝ ፕሪሚየር ሊግ ተጫዋቾች አምጥተን እናነጻጽረው ብንል ግን በመጀመሪያዎቹ 20 ዝርዝሮች ውስጥ ስሙን አናገኘውም ይላሉ ሪፖርቶቹ። ከዛ በተጨማሪ ግን የልጁ አንድ ደካማ ጎኑ ፕሮግሬሲቭ ሚድፊልደር አደለም ነው። ፕሮግሬሲቭ ሚድፊልደር ማለት ኳሶችን በማቀበል ረገድ ያለው አስተዋጽኦ በጣም 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 ዝቅ ያለ ሆኖ እናገኘዋለን። ለምሳሌ በሙሉ የውድድር ዓመት 2 ኳሶችን ነው፣ ይሄ ተሻጋሪ ኳሶችን ለቡድን ጓደኞቹ ያቀበለው። ካዚሜሮ 13 ነው ይሄንን ያደረገው። ከዛ አጠቃላይ ወደ ፋይናል ሰርድ ያቀበላቸው ኳሶች 371 ናቸው የኤደርሰን። የካዚሜሮ ግን 436 ናቸው። ስለዚህ ይሄ በፕሪሚየር ሊግ የተጫወተ ይህንን ቁጥር ካስመዘገበ በጣሊያን ሴሪ ኤደርሰን ያስመዘገበው አያንስም ወይ የሚል ስሜትን እነ ስካይ ስፖርትስ እያንጸባረቁ ይገኛሉ። ነገር ግን የአታላንታ ደጋፊዎች ይሄ ልጅ ሊወጣ ነው መባሉ እንዳስደነገጣቸውም ቅር እንዳሰኛቸውም ልጁ ቢቆይላቸው እንደሚፈልጉም ደግሞ እየተናገሩ ይገኛሉ። ስለዚህ ዩናይትድ በዝውውር ጉዳይ አምርሯል፣ ስራ ጀምሯል። የመጀመሪያውን ዝውውር ምናልባት ይሄ ሳምንት ከመጠናቀቁ በፊት ያጠናቀቃል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ ቀደም ሲል ከጠቀስናቸው ከነ ኤሊየት አንደርሰን ከነ ቶናሊ እንደዚሁም ደግሞ ከነ አደም ዋርተንና ካርሎስ ባሌባ በተጨማሪ የዌስትሃም ዩናይትድን ማቲያስ ፈርናንዴዝንም የራሱ ለማድረግ ስራ እየሰራ ነው የሚሉ መረጃዎች ወጥተዋል። በዚህ በኋላ እየተከታተልን መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። በነገራችን ላይ አሁን ማቲያስ ፈርናንዴዝን ስናነሳ ያው የዌስትሃም ዩናይትዱ አሰልጣኝ ኑኖ ኤስፒሪቶ ሳንቶ ከዌስትሃም ዩናይትድ ጋር አብረው መቀጠላቸው እርግጥ ሆኗል። ይሄን በሰበር ዜና የተነገረ ነው። እንግዲህ ኑኖ ኤስፒሪቶ ሳንቶ እና ዌስትሃም ዩናይትድ በነፃ ለመለያት ሁለቱም ነፃነት ነበራቸው በውላቸው መሰረት። ነገር ግን ተነጋገሩ፣ ተግባቡ።
ቶሎ ብሎ እንደገና ይሄንን ቡድን መመለስ ወደ ፕሪሚየር ሊግ ስለሚያስፈልግ ኑኖ ኤስፒሪቶ ሳንቶን ማቆየት ይጠቅመናል ብሎ ዌስትሃም ዩናይትድ ሀሳብ አቀረበ። የቀረበውን ሀሳብ ካብላሉ በኋላ ኑኖ ኤስፒሪቶ ሳንቶ ሀሳቡን ተቀበሉት። ከዚህ በፊት በሻምፒዮንሺፕ ከዎልቭስ ጋር አብረው ሰርተው በአንድ የውድድር ዓመት 99 ነጥብ ሰብስበው ወልቭስን ወደ ፕሪሚየር ሊግ የመለሱ አሰልጣኝ ናቸው ኑኖ ኤስፒሪቶ ሳንቶ። ስለዚህ ይህንንም ቻለንጅ ይቀበላለሁ፣ ዌስትሃምንም በተቻለ ፍጥነት ወደ ፕሪሚየር ሊጉ መልሳለሁ ማለታቸውንም የሰማ ነው አሁን ከጥቂት ሰዓታት በፊት ነው። የአርሰናልን ጉዳይ ደግሞ እናንሳ። አርሰናል የ2025-26 የእንግሊዝ ፕሪሚየር ሊግ የሻምፒዮንነትን ክብር ያገኘ ከ22 ዓመት በኋላ ይህንን ያሳካ ነው። አርሰናል ይህንን ስላሳካ የአርሰናል ደጋፊዎች ደስታቸው ያው በተደጋጋሚ ስንል እንደነበረ ወደር የለው። የምርም ደግሞ የሚገባ የደስታ የኩራትና የክብር ስሜት ነው እየተሰማቸው የሚገኘው የአርሰናል ሰዎች። ይህንን የአርሰናልን ጉዳይ ስናነሳ ግን አብሮ መጠቀስ ያለበት ነገር የሁለት ሶስት ነገሮችን እናንሳ። አንደኛው የአርሰናል የ2025/26 የውድድር ዓመት ኮከብ ተጫዋች ተብሎ የክለቡ ኮከብ ተጫዋች ተብሎ ግብ ጠባቂው ዴቪድ ራያ ተመርጧል። በ2024/25 ዴክላን ራይስ ነበረ። አሁን በ2025/26 ደግሞ ዴቪድ ራያ ከሁሉም የአርሰናል ተጫዋቾች በበለጠ ለአርሰናል ሻምፒዮንነት አስተዋጽኦ አበርክተዋል፣ ትልቅ ድርሻን ተወጥቷል በሚል ነው ደጋፊዎች በሰጡት ድምፅ የዓመቱ ኮከብ የተባለው። በእርግጥ ዴቪድ ራያን በተመለከተ እንደነዚህ ያሉ ውሳኔዎች በደጋፊዎች ክብሮች ሲሰጡት ይገባዋል ከማለት ሌላ ምንም የምንለው ነገር የለም። በተደጋጋሚ በዴቪድ ራያ የዘንድሮ የውድድር ዓመት የተለየ ጉብዝና ላይ ሀሳቦችን ስናነሳ ፕሮግራሞችንም ስንሰራ ነበረ። ሁለተኛው ጉዳይ የአርሰናል ቤት ሙድ በቃ በበጎ ዜና የተሞላ ነው ማለት ይቻላል። አንደኛው አሁን የጠቀስነው የዴቪድ ራያ መመረጥ ነው። ሁለተኛው የአሰልጣኝ አርቴታ የዓመቱ የፕሪሚየር ሊጉ ምርጥ አሰልጣኝ መባል ነው። ይሄ በጣም ትልቅ ክብር ነው፣ ደግሞ እሱም ይገባዋል። የእውነት ለመናገር ግን ደግሞ በዚህ የሽልማት ስነ ስርዓት ላይ አርቴታ ምን አለ? ተጫዋቾቼ ላይ የማየው ስሜት አለ። ፕሪሚየር ሊጉን ካሸነፍን በኋላ በራስ የመተማመን ስሜታቸው እንዴት ደስ እንደሚል እርግጠኛ ሆኜ ነግራችኋለሁ። ቅዳሜ ፓሪስ ሰን ጀርማን አሸንፈን ዳግም ድል እናደርጋለን። የአውሮፓ ቻምፒዮንስ ሊግንም ዋንጫ በታሪክ ለመጀመሪያ ጊዜ አርሰናል የሚያሸንፍበት የውድድር ዓመት ይሆናል። የሆነ የእርግጠኝነት ስሜት ይሰማኛል አለ። የሚገርም መተማመን ላይ ሆኖ ነው አርቴታ ሀሳብ እየሰጠ የሚገኘው። ለምንድን ነው ይህንን ያልከው ሲባል እየተናገረ ያለው የተጫዋቾቹ ስሜት ነው። በጣም የሚገርም ፖዚቲቪቲ፣ የሚገርም መነሳሳት፣ የሚገርም አንድ ሌላ ትልቅ ነገር የማድረግ ጉጉት አይቼባቸዋለሁ አለ። ረዳቶችም ላይ ያንን ስሜት ነው የማየው። እኔም ጋር እንደዛ አይነት ስሜት ነው ያለው። ስለዚህ እኒህ ያለ ስሜት ላይ ከሆንን ምንም የሚያቅተን ምንም የሚሳነን ነገር አይኖርም። ፈተናው ከባድ ነው። ነገር ግን ከባዱን ፈተና ለመወጣት የሚያስችል ውስጣዊ ዝግጅት አለን። በዚህ ደግሞ በጣም 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 ደስተኛ ነኝ ብሏል። እያንዳንዱ ተጫዋች የተለየ ነገር ለማድረግ የሚገርም መነቃቃት ላይ ነው የሚገኘው አለ። በዚሁ የቅዳሜው ጨዋታ ጉዳይ ላይ ሌላ የተናገረው ዊሊያም ሳሊባ ነው። ዊሊያም ሳሊባ ብዙ ሰው አንድ አይነት ነገር እየተናገረ ነው ያለው። ቅዳሜ ወሳኝ ጨዋታ ነው። ቅዳሜ ትልቅ ጨዋታ ነው። ልክ ነው። የምንጫወተው ከፓሪስ ሳን ጀርማ ጋር ነው። ፓሪስ ሳን ጀርማ አምና ሻምፒዮን ነው። ስለዚህ ፓሪስ ሳን ጀርማ ቅዳሜም እኛን አሸንፎ ዋንጫውን ሊያነሳ እንደሚችል ብዙዎች ግምቱን ይሰጡታል። ፌቨራይት የሚያደርጉት ፒኤስጂ ነው። ይሄ ልክ ነው። ለምን እንደመጣም ይገባኛል። የአውሮፓ ምርጡ ነው፣ ይገባኛል ለምን እንደተባለ። ለምን እሱ አርሰናልን ሊያሸንፍ እንደሚችል ብዙዎች ይገምታሉ፣ ይገባኛል። አምና ሻምፒዮን ስለሆነ በዘንድሮም የውድድር ዓመት እያሳየ ያለው ብቃት ነው። ነገር ግን እንደዚህ መባል አድቫንቴጅ እንጂ ጉዳት የለውም ነው የሚለው ሳሊባ። አድቫንቴጁ ምንድን ነው? ዝቅ ተደርገህ ስትታይ ማንነትህን ለማሳየት ተጋል ማንነትህን ለማረጋገጥ ለተጠራጠሩ ሰዎች ሰርተህ የምታሳየው ነገር እንዳለህ ይሰማሃል። ስለዚህ አርሰናል ፒኤስጂን አሸንፎ እንዲህ ያለው አመለካከት እንዲቀየር አርሰናል ልዩ ነው እንዲባል፣ አርሰናል ይገባዋል እንዲባል፣ ቀጥሎ በምናደርጋቸው ጨዋታዎች ላይ የማሸነፍ ክብሩን ለእኛም ጭምር እንዲሰጡ ወይም ደግሞ ለተጋጣሚዎቻችን ቀሏቸው ግምት እንዳይሰጡ ማድረግ የእኛ ፋንታ ነው ብሏል ዊሊያም ሳሊባ። እውነት ለመናገር እኔ እንደዚህ ያለ ስሜት በጣም ደስ ስለሚለኝ አፌ ቁርጥ ይበልልህ ነው የምለው እውነት ለመናገር። ምክንያቱም አንዳንዴ በማብራራት በማሳየት ምን እናርግ ከዚህ በላይ እንደዚህ ሆነን አሳይተን አርሰናልን ፌቨራይት አለማድረግ
ማድረግ ዋንጫውን እንደማናሸንፍ ማሰብ ይሄ ልክ አይደለም ምናምን እዚህ አይነት ስሞታ ውስጥ እዚህ አይነት ሮሮ ውስጥ አልገባም። ሰርቶ ማሳየት የኛ ፋንታ ነው። ሰርቶ አመለካከታቸው እንዲቀየር ማድረግ ከኛ የሚጠበቅ ነገር ነው የሚለው ዊሊያም ሳሊባ። በቃ ይሄ ነው ትክክል አድርገው ሲገኙ አርሰናል ሰው ወደደም ጠላም አርሰናልን በተመለከተ የሚናገረው ነገር እየተስተካከለና እየተቀየረ ይመጣል ነው። ብዙ የሚያጓጉ ነገሮች አሉ። እመኑኝ የሚያልፋችሁ የዝውውር ጉዳይ የለም። በየትኛውም ሰዓት አዳዲሶቹን መረጃዎች ይዘን ወደ እናንተ እንመጣለን። ክለቦች ከወዲሁ የዝውውር ጉዳያቸውን እያቀላጠፉት ይገኛሉ። ደግሞ የፊታችን ቅዳሜ ምሽት 1 ሰዓት በኢትዮጵያ ሰዓት አቆጣጠር ፒኤስጂ ከአርሰናል የሚያደርጉት የአውሮፓ ቻምፒዮንስ ሊግ የፍጻሜ ጨዋታ አለ። በጣም ብዙ ሰዎች በዚህ ጉዳይ ላይ ሀሳብ እየሰጡ ነው። ይህንንም የዕለት ተዕለት ጉዳያችን አድርገን መረጃዎችን ወደ እናንተ እናደርሳለን። እናንተ ይህንን የእኛን ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩ ለሌሎች ማጋራታችሁንም አትርሱ እንላለን። ድጋፋችሁ አበርትቶናልና በጣም ነው የምናመሰግነው። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።